ስለ ገንዘብ ያለንን አስተሳሰብ ሙሉ በሙሉ ሊቀይር ስለሚችል አንድ መጽሐፍ ዛሬ እንወያየን። ሀብታም አባት ደሃ አባት ይባላል። እንግዲህ ሁለት አባቶች እንዴት ፍጹም የተለያየ የገንዘብ ምክር እንደሰጡና ይህ ደግሞ የልጆቻቸውን የፋይናንስ ሕይወት እንዴት እንደቀረጸው አብረን እንመልከት። የመጽሐፉ መነሻ ግጭት የሆነው በአንድ በኩል የገንዘብ ፍቅር የክፋት ሁሉ ስር ነው የሚለው አስተሳሰብ አለ። በሌላ በኩል ደግሞ የገንዘብ እጦት ነው የክፋት ሁሉ ስር የሚል ፍጹም ተቃራኒ እምነት አለ። በቃ እነዚህ ሁለት አረፍተ ነገሮች ብቻቸውን ስለ ገንዘብ ባለን እምነት ላይ ተመስርተን ምን ያህል የተለያየ የሕይወት መንገድ ልንመርጥ እንደምንችል ቁልጭ አድርገው ያሳያሉ። የጸሐፊው ሮበርት ኪዮሳኪ ታሪክ የሚጀምረው በሁለት አባቶች ነው። አንደኛው የገዛ አባቱ ናቸው፣ ከፍተኛ ትምህርት ያላቸውና የመንግስት ሰራተኛ፣ ደሃ አባት ብለው የሚጠራቸው። ሁለተኛው ደግሞ የቅርብ ጓደኛው አባት፣ ስኬታማ የንግድ ሰው የሆኑት ሀብታም አባት ናቸው። በጣም የሚገርመው ሁለቱም ከልብ ይወዱት ነበር። ነገር ግን ስለ ገንዘብ የሰጡት ምክር ከሰማይና ምድር በላይ ሊራራቅ አይችልም ነበር። የሁለቱ ፍልስፍና ልዩነት እዚህ ጋር በጣም ግልጽ ነው። ደሃ አባት የሚያምኑበት መንገድ አስተማማኙን መንገድ ነው። ጥሩ ትምህርት፣ ጥሩ ደሞዝ፣ ጡረታ። ያው ብዙዎቻችንን የምናውቀው መንገድ ነው። ሀብታም አባት ግን አስተሳሰብን ይሞክታሉ። ይሄን መግዛት አልችልም ማለት አይምሮን ይዘጋዋል ይላሉ። በምትኩ ይሄን ነገር እንዴት መግዛት እችላለሁ ብሎ መጠየቅ አይምሮን እንዲሰራ እኛም መፍትሄ እንዲፈልግ ያስገድደዋል። አንድ ወደ ዝግ በር ሲያመራ ሌላኛው ብዙ በሮችን ይከፍታል። የሚገርመው ነገር ጸሐፊው ከሀብታም አባቱ የመጀመሪያውን ወሳኝ ትምህርት ያገኘው መማሪያ ክፍል ውስጥ አልነበረም። ይልቁንም በጣም ፍትሐዊ ያልሆነ በሚመስል የሥራ አቅርቦት ነበር የተማረው። ይሄ ተሞክሮ ነው የአይጥ ውድድር ከሚባለው አዙሪት እንዴት ማምለጥ እንደሚቻል ያስተማረው። ታሪኩ የሚጀምረው ጸሐፊውና ጓደኛው ሀብታም አባትን ገንዘብ አሰራርን እንዲያስተምራቸው ሲጠይቁ ነው። መልሱ ምን ነበር? በሱፐርማርኬቱ ውስጥ የታሸጉ ምግቦችን አቧራ እንዲያጽዱ በሰዓት 10 ሳንቲም ብቻ ቀጠራቸው። አስቡት! ስራው በጣም አሰልቺ፣ ክፍያው ደግሞ እዚህ ግባ የማይባል ነበር። ከጥቂት ሳምንታት በኋላ ጸሐፊው በንዴት ስራውን ሊለቅ ሲወስን ያኔ ነበር እውነተኛው ትምህርት የተጀመረው። ለምን ይህን አደረገ? ዝቅተኛ ደሞዝ የከፈላቸው አንድ ትልቅ ነገር ለማስተማር ነበር። በስሜት የሚወሰን የገንዘብ ውሳኔ ምን ያህል አደገኛ እንደሆነ እስቲ አስቡት። የሥራ ማጣት ፍርሃት እና ተጨማሪ ገንዘብ የማግኘት ጉጉት። እነዚህ ሁለት ስሜቶች ናቸው ሰዎችን በደሞዝ አዙሪት ውስጥ የሚያስሯቸው። ብዙ ገንዘብ ችግሩን ይፈታል ብለው ያስባሉ። ነገር ግን ብዙ ባገኙ ቁጥር ፍርሃቱም ፍላጎቱም አብሮ ያድጋል። እውነተኛው ወጥመድ ይሄ ነው። የምስል የአይጥ ውድድርን በሚገርም ሁኔታ ይገልጸዋል። ልክ በአፍንጫው ፊት የተጠለጠለለትን ካሮት ለማግኘት እንደሚሮጥ አህያ ማለት ነው። ምንም ያህል ቢሮጥ ካሮቱ ሁሌም ከፊቱ አንድ እርምጃ ይራቃል። ሰዎችም እንዲሁ ከፍ ያለ ደሞዝ ያሳድዳሉ፣ በዕዳ ይተበተባሉ፣ ከዚያም ያንን ዕዳ ለመክፈል የበለጠ ጠንክረው ይሰራሉ። በቃ በፍጹም ያናልቅ አዙሪት ነው። እሺ ታዲያ ከዚህ የአይጥ ውድድር መውጫው ምንድን ነው? እንደ ሀብታም አባት ሀብታሞችን ከሌላው የሚለየው አንድ ወሳኝ ምስጢር አለ። ይህም በሀብት ወይም አሴት እና በዕዳ ላያቢሊቲ መካከል ያለውን ልዩነት ጠንቅቆ ማወቅ ነው። ቀላል ይመስላል አይደል? ግን አብዛኛው ሰው በትክክል አይረዳውም። የሀብታም አባት ፍቺ በጣም ቀላል እና ግልጽ ነው። ሀብት ወይም አሴት ማለት ምን ማለት ነው? ገንዘብ ወደ ኪስ የሚያስገባ ማንኛውም ነገር ነው። የኪራይ ገቢ ሊሆን ይችላል፣ የአክሲዮን ትርፍ፣ ወይም እርስዎ በቦታው ባትኖሩም ገቢ የሚያስገኙ የንግድ ስራዎች። ዋናው ነጥብ ገንዘብ ለእርስዎ እንዲሰራ ማድረግ ነው። በተቃራኒው ደግሞ ዕዳ ወይም ላያቢሊቲ ማለት ገንዘብ ከኪስ የሚያወጣ ማንኛውም ነገር ነው። የመኪና ብድር፣ የቤት ማስያዣ፣ የክሬዲት ካርድ ዕዳ፣ እነዚህ ሁሉ በየወሩ ገንዘብ ከእጅ እንዲወጣ ያደርጋሉ እንጂ አያስገቡም። እስቲ የገንዘብ ፍሰት በሶስቱ የህብረተሰብ ክፍሎች እንዴት እንደሚለያይ እንመልከት። የደሃ ሰው ገንዘብ ከደሞዝ በቀጥታ ወደ ወጪ ይፈሳል። የመካከለኛ መደብ ገንዘብ ደግሞ ከደሞዝ ወደ ዕዳ፣ ለምሳሌ ቤት ብድር፣
ከዚያም ወደ ወጪ ይሄዳል። የሀብታሞች የገንዘብ ፍሰት ግን ሙሉ በሙሉ የተለየ ነው። ገቢያቸው የሚመነጨው ከሀብቶቻቸው አሴትስ ከሚባሉት ነው። ይህ ገቢ ወጪያቸውን ይሸፍንና የተረፈው ገንዘብ ደግሞ ተጨማሪ ሀብቶችን ለመግዛት ይውላል። እሺ፣ አሁን ከመጽሐፉ በጣም አነጋጋሪና ብዙዎቹን ካስቆጣው ሐሳብ አንዱን እኔ አብዛኞቻችን የምንኖረው ቤት ትልቁ ሀብታችን እንደሆነ ነው ምናምነው። ነገር ግን የሀብታም አባት ጥያቄ ቀላል ነው። ቤቶ ገንዘብ ወደ ኪስ ያስገባል ወይስ ያወጣል? የቤት ብድር፣ ግብር እና ጥገና ወጪዎችን ከኪስ የሚያስወጣ ከሆነ ሀብት ሳይሆን ትልቁ ዕዳ ነው ማለት ነው። ታዲያ ከዕዳ ወጥተን ወደ ሀብት ግንባታ እንዴት እንሸጋገራለን? ይህንን ለመረዳት ኪዮሳኪ የገንዘብ ፍሰት ኳድራንት የሚባል ካርታ ይሰጠናል። ይህ ካርታ ገቢያችን ከየትኛው ምንጭ እንደሚመነጭ ቁልጭ አድርጎ ያሳየን። ኳድራንቱ በ4 ይከፈላል፣ ኢ፣ ኤስ፣ ቢ እና አይ። እያንዳንዱ ፊደል የተለያየ የገቢ ምንጭ እና የተለያየ አስተሳሰብ ያላቸውን ሰዎች ይወክላል። የትኛው ክፍል ውስጥ እንዳሉ ማወቅ እና ወዴት መሄድ እንደሚፈለጉ መወሰን የፋይናንስ ጉዞን ሙሉ በሙሉ ሊቀይረው ይችላል። ኳድራንቱ በሁለት ይከፈላል። በግራ በኩል ያሉት ሰዎች በዋነኝነት የሚነዱት በስራ ዋስትና ፍላጎት ነው። አስተማማኝ ደሞዝ እና ጥቅማ ጥቅም ይፈልጋሉ። በቀኝ በኩል ያሉት ደግሞ በፋይናንስ ነፃነት ፍለጋ ነው የሚነዱት። ጊዜያቸውንና ሕይወታቸውን በገዛ እጃቸው መቆጣጠር ይፈልጋሉ። በግራ በኩል ኢ ኤምፕሎይ ወይም ተቀጣሪ አለ፣ ስራ አለው። ከሱ ቀጥሎ ኤስ ሰልፍ ኤምፕሎይድ ወይም የግል ስራ ፈጣሪ አለ፣ ስራው ራሱ ነው። በቀኝ በኩል ቢ ቢዝነስ ኦነር ወይም የንግድ ድርጅት ባለቤት አለ፣ እሱ ባይኖርም የሚሰራ ስራት አለው። በመጨረሻም አይ ኢንቨስተር ወይም ባለሀብት አለ፣ ገንዘቡ ራሱ ለእርሱ ይሰራል። ልዩነቱ ይሄ ነው። ታዲያ የዚህ ሁሉ ትምህርት ዋናው መልእክት ምንድን ነው? የፋይናንስ የወደፊት ዕጣ ፈንታ በማንም እጅ ላይ ሳይሆን በራስ ምርጫ ላይ የተመሰረተ መሆኑ ነው። የምናደርገው የእያንዳንዱ ውሳኔ ትልቅም ይሁን ትንሽ የፋይናንስ ውጤት አለው። በቃ የመጽሐፉ ሙሉ ሐሳብ ወደዚህ አንድ አረፍተ ነገር ይጠቀለላል። ሀብታሞች ሀብት ወይም አሴትስ ይገዛሉ፣ ድሆች መካከለኛ መደቦች ደግሞ ወጪ ያወጣሉ። እንዲሁም ሀብት ነው ብሎ የሚያስቧቸውን ዕዳዎች ላያቢሊቲስ ይገዛሉ። የት ላይ እንደምናተኩር መምረጥ የሁሉም ነገር መጀመሪያ ነው። ስለዚህ ጥያቄው ይሄ ነው። በእጅ በገባው እያንዳንዱ ብር የትኛውን የወደፊት ጊዜ እየመረጡ ነው? የድሃውን፣ የመካከለኛውን ወይስ የሀብታሙን? ይህንን ጥያቄ መመለስ የፋይናንስ ጉዞን ለመቀየር የመጀመሪያው እርምጃ ነው።